በኢትዮጵያ በየወሩ 79 ሚሊዮን ሊትር ዘይት ለምግብነት ይውላል ተብሎ ይታሰባል። በዓመት የአንድ ሰው ፍጆታ 7 ሊትር መሆኑንም መረጃዎች ያሳያሉ። ሀገሪቱ በአጠቃላይ በዓመት 955 ሚሊዮን ሊትር የምግብ ዘይት ሲያስፈልጋት የሀገር ውስጥ ፋብሪካዎች የማምረት አቅም ከውጭ ሀገር የፓልም ዘይት ድፍድፍ አምጥተው የሚያጣሩትን ጨምሮ ከፍላጎቱ 40 በመቶ ብቻ ነው። ይህ መረጃ ይፋ በተደረገበት የዛሬ 3 እና 4 ዓመታት ግን ስለ ምግብ ዘይት ይነገር የነበረው ከፍተኛ ተስፋ ነበር። ምክንያቱ ደግሞ በ5.2 ቢሊዮን ብርና በ4.5 ቢሊዮን ብር በድምሩ በ9.7 ቢሊዮን ብር የተገነቡ 2 የምግብ ዘይት ፋብሪካዎች ስራ በመጀመራቸው ነው። በቀን 1.3 ሚሊዮን ሊትር ዘይት ለሚያመርት የተነገረለት WA የምግብ ዘይት ፋብሪካ ብቻውን እንኳን የሀገሪቱን ፍላጎት 60 በመቶ ብቻውን ይሸፍናል ተብሎ ነበር። ዛሬ ስለዚህ ፋብሪካ መረጃ ማግኘት ምን እያመረተ እንደሆነ ለማወቅ አስቸጋሪ ነው። ሌላኛው ፌቤላ የዘይት ፋብሪካ በተመሳሳይ 60 በመቶ የሀገር ውስጥ የዘይት ፍጆታን ፍላጎት እንደሚሸፍን፣ ለዘይት ግዢ ሀገር የምታወጣውን የውጭ ምንዛሬም በ30 በመቶ እንደሚቀንስ ከ4 ዓመታት በፊት ተነግሮለት ነበር። ስለዚህ ተስፋ አሁን ያለውን ውጤት ለማወቅ ከፋብሪካው አልቻልም። ገበያው ግን የሚያሳየው የተባሉ ነገሮች እንዳልተሳኩ ነው። ዘይት ዛሬ እንደ ቅንጦት ምርት እየታየ ይመጣ ይመስላል። ለአንዳንዶችም የወር ደሞዛቸው ሙሉ ወጪን እየተሸከመ እየታየ ነው። 2050 ማቆም ያለው ብለን ሙሉ ደሞዝ ሳይሆን አይቀርም። አሁን ላይ የዘይት ዋጋ በጣም ጨምሯል። በቀናቶች ነው 1700 ነበር። አሁን በምን ፍጥነት 2000፣ 2050፣ 2100 እየተባለ ነው ያለውና ምንድነው ይሄን ያክል ለውጥ ያመጣው ነገር? ዛሬ ከነ ማሌዥያ የሚመጣው የሱፍ ዘይት ገበያውን ከመቆጣጠሩ በፊት በየሰፈሩ ከሱፍ ከአኩሪ አተር ከኑግ ዘይት የሚጨምቁ ፋብሪካዎች ነበሩ። ዛሬ እነዛ በየሰፈሩ የነበሩ ዘይት ጨማቂዎች አይታዩም። አነስተኛና ከፍተኛ የማምረት አቅም አላቸው የሚባሉ 30 ፋብሪካዎች ግን አሉ። እነዚህ ፋብሪካዎች በተለይ በግብዓት እጥረት ምክንያት ያሰቡትን ያህል እያመረቱ እንዳልሆነ ነግረውናል። ያው ስሜ ተመስገን ይባላል። ያው የተጣራ የኑግ ዘይት ነው የምናመርተው። ያው በእርግጥ ዘይት በጣም ውድ ሆኗል። በጣም ውድ ነው። እኛ ጋር አሁን ሰልፍ ነበረ። በጣም በሰልፍ ነው። ያው ፍላጎቱና ምርቱ ስላልተመጣጠነ ነው። ድሮ ሰው ኑግ በደንብ ያመርት ነበረ። ግን አሁን ከቅርብ ጊዜ ወዲህ አርሶ አደሩ ምንድነው ሄክታር የሚወጣው ኑግ በኩንታል ትንሽ ነው። ያው ምርቱ ቀነሰ የሚሰጠው እንትን ያ ምንድነው ምክንያቱ? አንደኛ ምንድነው የዘር እንትን በግብርና ምርጥ ዘር አሁን ለምሳሌ አኩሪ ላይ በደንብ ይሰራል። ሌሎች ምርቶች ላይ ቸሎኒ ምናምን ላይ ይሰራል። ግን ኑግ ላይ ያን ያህል እንትን የለው ተደራሽነቱ ያን ያህል። አሁን ኑጉ ራሱ በገበያ ላይ ውድ ነው። ነጋዴዎች እየተወደደ ነው። ኑግ በጣም ውድ ነው። ኑግ ራሱ 1700 ብር እየተሸጠ ነው ኪሎ። ፋብሪካ ውጤቶች ደግሞ በጣም ጨምረዋል አሁን። ስለዚህ ምርቱ በዚህ ምክንያት ነው የጨመረው። ጉታ ማሙሬ ይባላል። ፋብሪካው ሙሉ አቅሙን ያመረተ ነው ወይ ብለ ከጠየቀኝ ያው ሙሉ አቅሙን ያመረተ አይደለም። የኑግ የግብዓት አቅርቦት ችግር አለ። ለምሳሌ ፐር ሄክታር የምታገኘው በቆሎ እና ፐር ሄክታር የምታገኘው የኑግ ምርት አንድ አይደለም። በቆሎ 60፣ 70፣ 80 ኩንታል ያገኛል። አርሶ አደሩ ትርፋማ ነው። ኑግ ፐር ሄክታር 3 ኩንታል 4 ኩንታል ነው። ስለዚህ እኔ አርሶ አደር ሆኜ ኑግ ከማመርት በቆሎ ወይ አኩሪ አተር ወይ ማሽላ ባመርት ደስ ይለኛል። አምራቹ የኑግ ምርት እንዲያመርት የራሱ የሆነ ጥናት ይፈልጋል። የራሱ የሆነ ምርምር ይፈልጋል። አንድ ኩንታሉ ዛሬ ላይ 17000 ነው። ዛሬ በ17000 አታገኝ። አንድ ኩንታል ላይ 30 ብለህ ብትወስዶ በ2000 እንኳ ብትመጣ ፋጉሎ የተወሰነ ስለሚጨመርበት ነው እንትን የሚያመጣ እንጂ የዋጭነት ችግር አለ ነው። ኑግ፣ አኩሪ አተር፣ ሰሊጥ የመሳሰሉት የቅባት እህሎች ዶላርም የሚገኝባቸው ምርቶች ናቸው። አምራቾቹ የቅባት እህል ወደ ውጪ ከምንልክና በዶላር ዘይት ከምንገዛ ለምን በአገር ቤት እንድንጠቀመው አይደረግም ሲሉ ይጠይቃሉ። አርሶ አደሩ ያመርታል፣ ይወጣል። ቤትም ወደ ቤትም ሀገር ይወጣል። አግሮ ፕሮሴስ አለ፣ የሚያመርት አለ። እሴት ጨምሮ ለማህበረሰቡ የሚያቀርብ ድርጅት እያለ ቢያንስ ባለው ዋጋ በአገሪቱ ዋጋ ባለው ድርጅቱ መግዛት ይችላል። ሁሉም በቃ ፈላጊው በጣም ብዙ ነው። ወደ ውጭም ጭምር ስለሚወጣ ነው። ያንን ከውስጥ ያለውን ጥሬ ምርት መንግስት ወደ ውስጥ ቢያደርገው ጥሩ አማራጭ ነው ብዬ አስባለሁ። አስፈላጊ ከሆነ
ወደ ውጭ ነው ሞር ወደ ውጭ ነው የሚያደርገው። ምንም እንኳን የሀገር ውስጥ የዘይት ፋብሪካዎች የሚያመርቱት የዘይት መጠን የፍላጎቱን ግማሽ እንኳ ባይሸፍንም በዘይት ላይ የተጣለው የተጨማሪ እሴት ታክስ ወይም ቫት ዋጋው እየጨመረ እንዲሄድ እንዳደረገው አምራቾች ያስረዳሉ። እኛ ጋር ትንሽ ዋጋ ጭማሪ ያደረገው አሁን የቫት ጉዳይ ነው። አንዱ ቫት መግባት ግዴታ አለባችሁ ተባለ። ቫት ተመዝጋቢ ሆነው አለባችሁ ተባለ። ዘንድሮ ቫት ተመዝጋቢ ሆኑ። ቫት ተመዝጋቢ ሲሆን 1700 የነበረ ባለ 5 ሊትር 2000 ቀጥታ ገባ። በየቦታው ገመድ ወጥረው የኮቴ ክፍያ ገንዘብ የሚሰበስቡ መኖራቸውም የቅባት እህሎች ዋጋ እንዲጨምር ይህም በዘይት ዋጋ ላይ ከፍተኛ አስተዋጽኦ እንዳበረከተም ያስረዳሉ። እነዚህ አርሶ አደሮች አምርቶ በራሳቸው አንድ ላይ ሰብስቦ ወደ ፋብሪካ የሚሄዱ ምርቶች ላይ በየከይል ላይ የሚደረጉ እንትኖች አሉ ገቢ እሱ እነዛ ምርት ላይ የሚጨመሩ ተጨማሪ እንትኖች ሄዶ መጨረሻ ላይ ሸማቹ ላይ ነው። ብዙ የከይላ ችግር ነበር። አሁን ተነስቷል። ብነሳም ግን የራሳቸውን አፈጻጸም እናሳድጋለን ብሎ በማሰብ ብቻ ተደብቆ ከይላ ላይ የሚቆሙ አሉ። የዘይት ፋብሪካዎች ዋነኛው ችግር የሆነውን የግብዓት ችግር ለመፍታት ፋብሪካዎች ራሳቸው ንጉንም አኩሪ አተሩንም ሰሊጡንም እንዲያመርቱ ይደረጋል ተብሎ ነበር። ይህ ግን ከፍተኛ ሀብት የሚጠይቅ በመሆኑ በቅጡ መራመድ አልቻለም። የዘይት ምርት እንዲህ ባሉ ችግሮች ተተብትቦ ተይዟል። መፍትሄውም በብዙ አይታይም። ከ4 እና 5 ዓመታት በፊት የነበረው የሁለት ግዙፍ ፋብሪካዎች ተስፋ ምን ገጠመው? ሌሎች ፋብሪካዎች የሚያነሱት የግብዓት አቅርቦት ችግር ላይስ ምን እየተሰራ ነው? ጥያቄዎቹን ለኢንዱስትሪ ሚኒስቴር በጽሑፍ ብንልክም ለጊዜው መልስ አላገኘንም። ገበያው ግን ለዚህ ጥያቄ መልስ ይፈልጋል። አሁን በዚህ ከቀጠለ በጣም ከባድ ነው። ዘይት ደግሞ ማንዳተሪ ነው፣ የቅንጦት ምግብ አይደለም። ለምሳሌ ስኳር የቅንጦት ነው ብዬ አስባለሁ እንደኔ። ዘይት ግን ያለ ዘይት እንዴት አድርጌ ነው? ቅቤ ድሮ ቅቤ ነው፣ ቅቤ የለም አሁን፣ ከዛ በላይ ነው። እኔ እንጃ እኔ እንዴት እንደምንውል ወደፊት አላውቅም። በቃ በአጠቃላይ ያለ ዘይት መብላት ልንጀምር ነው። መንግስት የሆነ ነገር የሆነ መፍትሄ ቢያመጣልን